ድል ለሩታ በሉ ቤተሰብ። ሩታ ጌሙን ታሸንፋለች እርግጠኛ ነኝ። እንግዲህ ለደስታ ለአንድ ሳምንት ጊዜ ስጠኝ፣ ሀሳቤን አስቤበት ሀሳቤን ሼር አድርግላችኋለሁ ብላ ነው እንግዲህ በመጨረሻ ሀሳባቸውን የተቀበለችው ማለት ነው። ስለዚህ ጌሙ የምተሸንፈው ሩታ ናት። ሩታ ጌሙ ካሸነፈችው ደስታ ውልቅ ብሎ ከሩታ ህይወት ይወጣል ማለት ነው። ስለዚህ አብርሽና ሩታ አብሮ ይቀጥላሉ በእርግጠኝነት ማለት ነው። ሄርሜላ ጌሙ ካላሸነፈችው ከአብርሽ ህይወት ትወጣለች። ለዛ ነው ይህን ጌም ያመጡ ይመስለኛል፣ እኔ እንደተረዳው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ እንቆች የኔ ወዶች ብያለሁ። እንግዲህ ይሄን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ በአዲስ ነገር መጥቻለሁ። በሩታ ቤት የተለቀቀ ቪዲዮ ላይ አስተያየት ለመስጠት ነው የመጣው። ብዙዎቻችሁ እንግዲህ ደስታ እንደወዳችሁ ሩታ የደስታን ሀሳብ ተቀብይ፣ ከአብርሽ ደስታ ይሻልሻል የምትሉም አላችሁ። እኔ በዚህ ሰዓት እኔ አልደግፋትም ሩታም ማለት ነው። ቤተሰብ ለምን እንደሆነ ታውቃላችሁ? በዚህ ሰዓት የ6 ወር ልጅ ነው ያላት ሩታ ማለት ነው። በዚህ ሰዓት ከልጇ ጋር ነው መሆን ያለባት እንጂ አዲስ ህይወት ጀምር ብዬ አልደግፋትም። እናንተ ደግሞ ሀሳባችሁ ጥሩ ነው፣ ግን ይደብራ። በዚህ ሰዓት ሩታ የራሷ ህይወት የምትጀምርበት ሰዓት አይደለም። ገባችሁ? የአብርሽ ፍቅር ከውስጧ አልወጣላትም። እናንተ ምን ሆናችሁ ነው? እንዴት ነው ከደስታ ጋር ውኝ ብትሉ በኮሜንት ማለት ነው። ሩታ ካልፈለገችው እኔ ያን ሰው ካልወደድኩ እኮ በግዴታ ፍቅር የለም። ደስታ እንግዲህ ፍቅር በብር ነው እንዴ ጋይስ? ሄርሜላና ደስታ በብር ነው የሚያምኑ። ፍቅር ደግሞ በብር አይገዛም። እውነት ለመናገር ሩታና አብርሽ እኮ ሲገናኙ ምንም ነገር አልነበራችሁም። ከፍቅር በኋላ ነው ሁሉም ነገር የመጣ ማለት ነው። በተለይ አዲስ አበባ ከመጡ በኋላ ነው ሁሉም ነገር ሲያገኙ ነው ልጆቹ የተበላሹ እንጂ ሩታና አብርሽ የተበላሹ እንጂ ቡታጀራ ያሉ ጊዜ በጣም ነው ደስ የሚሉ ሩታና አብርሽ ማለት ነው። ስለዚህ ጌሙን ካሸነፈችው ሩታ ከአብርሽ ጋር ትቀጥላለች። ሄርሜላ ደግሞ ውልቅ ብላ ከአብርሽ ህይወት ትወጣለች ብዬ አስባለሁ። ይህን ነገር ታዲያ እንዴት ነው አንድ ሴት የሷን ባል ቀምታ እንዴት ነው ሩታ ከሄርሜላ ጋር የጌም ጨዋታ የምትጫወቱ እናንተ ስታስቡ ማለት ነው። ለዛ ነው ይሄ ምርጫ ያመጡ ይመስለኛል። ሁለተኛ ነገር ደግሞ በሩታ ቤት የተለቀቀ ቪዲዮ አብርሽ ደግሞ ፌስቡክ ላይ ለቋል፣ በራሱ ፔጅ ላይ ለቋል። እናንተ እንዴት አያችሁ እስኪ? ይሄ ግራ ተጋብቻለሁ በዚህም ማለት ነው። እውነት ሩታና አብርሽ ከተለያዩ የሩታን ቪዲዮ እኮ ግዴታ ፌስቡክ ፔጅ ላይ መለቀቅ እኮ ከአብርሽ አይጠበቅም፣ እውነት ለመናገር ማለት ነው። እዚህ ጋር ነጥብ ያዙ ማለት ነው። ሁለተኛ ነገር ደግሞ በውሽምት ቤት የተለቀቀ ቪዲዮ ላይ ማለት ነው ሄርሜላ ለአብርሽ ያላትን ስሜት ስትገልጾ እሺ እኔ ለአንተ ያለውን ቦታ ገለጽኩልህ፣ አንተም ደግሞ ለእኔ ያለውን ስሜትን ንገረኝ ስትለው አብርሽ ደግሞ ሀሳቡን ቀየረ። ምን አደረገ? ጃኬቱን አንስቶ እሷ ላይ አድርጎ ፊቱ አሳማት። ስለዚህ አብርሽ በሰው ግፊት ነው እንጂ ለሄርሜላ ምንም ፍቅር የለውም። ቤተሰብ እንደዚህ በቪዲዮ ፊት ነው እናንተ ውይ ፍቅራችሁ ደስ ይላል፣ ታምራላችሁ፣ ፍቅር ብቻ ነው እዚህ ቤት ምትሉ ከካሜራ ጀርባ አናቅም። በቪዲዮ ነው እኛ በቪዲዮ ነው እናንተ በቪዲዮ የምታዩ ነገር ነው። እኛም ደግሞ ከአብርሽ የተረዳው እንደዛ ነው። ለምን ለሄርሜላ ስሜት ቢኖረው ማለት ነው ለምን የራሱን ስሜት ለሄርሜላ አይገልጽለትም? ይሄ ነው አንደኛ ነገር ማለት ነው። አብርሽ የሩታ ፍቅር አልወጣለትም። ያው አስገድዳ አልቅሳ ስለሆነችው ነው አብርሽ ሄርሜላ የፍቅር ጥያቄ የተቀበለችው። ለዛ ነው ይሄን ጌም ያመጡ ይመስለኛል ቤተሰብ ማለት ነው። ሄርሜላ በአሁን ሰዓት ላይ ብዙ ኦዲየንሶች የላትም። በሙሉ በሄርሜላ ቤት፣ በአብርሽ ቤት፣ በሩታ ቤት ሙሉ ሩታ ነው። አንድ ሄርሜላ የምትሉ አንድ ኮሜንት ነው የምታዩ፣ ሙሉ ሩታ ነው። ስለዚህ
ሩታ በእርግጠኝነት ጌሙ እንደምታሸንፈው ታየኝ። ሄርሜላ ደግሞ ከአብርሽ ህይወቱ ልቅ ብላ ትወጣለች። ከዛ ሄርሜላና ደስታ አብሮ ቪዲዮ ይሰራሉ፣ አብሮ ይጋባሉ ብዬ አስባለሁ። እንደዛ ነው የተረዳው። ይሄ ነው ለዛ ነው ይሄ ምርጫ ያመጡ። ስለዚህ ድል ለሩታ በሉ። ሩታ ናት የምተሸንፈው። ሄርሜላ ደግሞ ከጨዋታ ውጭ ትሆናለች፣ ከአብርሽ ህይወቱ ልቅ ብላ ትወጣለች። ደስታም ደግሞ ከሩታ ህይወቱ ልቅ ብሎ ይወጣል ማለት ነው። ለዛ ነው ሩታ ለአንድ ሳምንት ጊዜ ስጠኝ ብላ ለደስታ ስትናገር ሁላችሁም ሰምታችኋል። አልተቀበለችው የደስታ ሀሳብ ማለት ነው። ሲጀመር ፍቅር በገንዘብ አይደለም። ሩታ ታውቃላችሁ፣ ምርጥ አፍቃሪ በቁሳቁስ የምትሄድ ሴት አይደለችም። ገባችሁ? ሩታና አብርሽ ሲገናኙ ምንም አልነበራችሁም። ሁላችሁም ታውቃላችሁ። ሩታ ምርጥ አፍቃሪ ናት። ሄርሜላና ደስታ በገንዘብ ነው የሚሄዱ ብዙ ጊዜ ማለት ነው። ደስታ ለዛ ነው የምጠላው ቤተሰብ ማለት ነው። ብዙ ጊዜ በገንዘብ ነው የሚያምነው። ሄርሜላን በገንዘብ ነው የምታምነው። ስለዚህ ፍቅር ደግሞ በገንዘብ አይገዛም ጋይስ። ፍቅር በገንዘብ አይደለም። ገባችሁ? በቃ ሩታ ምርጥ አፍቃሪ፣ ትክክለኛ አፍቃሪ ናት ለሩታ ለአብርሽ ማለት ነው። ጥቅማ ጥቅም ፈልጋ ወደ አብርሽ አልመጣችም። ሲጀመር አብርሽ እና ሩታ ሲገናኙ ምንም አልነበራችም። ከፍቅር በኋላ ነው ሁሉም ነገር የመጣ። ከፍቅር በኋላ ነው ሁሉም ነገር የመጣ። እነሱም የተበላሹ ገንዘብ ካገኙ በኋላ። ገባችሁ አይደለ? ስለዚህ ድል ለሩታ በሉ። ሩታ ካሸነፈችው ከአብርሽ ጋር ትቀጥላለች። ሩታ ደግሞ ከጨዋታ ውጭ ከሆነችው ደስታና ሩታ አብሮ ይቀጥላሉ። ሄርሜላና አብርሽ ደግሞ አብሮ ይኖራሉ። ግን የሚጎዳው ልዑል ነው። ገባችሁ? በዚህ ሰዓት ሩታ ህይወት የምትጀምርበት ሰዓት አይደለም። እዚህ ጋር የሚጎዳው ልጅ አለ በማላቸው ማለት ነው። እና በጣም የሚደብር ስራ ነው። ስለዚህ ይሄ ዝሙት ነው የሚባለው ጋይስ። ስለዚህ እናንተ ምን ነው የምትደግፉ? ሩታ የራስሽን ህይወት ኖሪ፣ አብርሽ አይሆንልሽም። ምንም ቢሆን እኮ ልጅ ወልደዋል ሁለቱም ማለት ነው። ሩታ አብርሽም ልጅ አላቸው በማላቸው ማለት ነው። እና በዚህ ሰዓት እኔ ለዛ ነው ማልደግፉ ቤተሰብ። ደስታን ጠልቼ አይደለም። ደስታ ደግሞ ጉራው ይደብራል ብዙ ጊዜ። በገንዘብ ነው የሚያምነው። በገንዘብ የሚያምን ወንድ ይደብራል ለማለት ፈልጌ ነው። ስለዚህ ሩታ ታሻንፋለች። ሩታና አብርሽ ደግሞ አብሮ ይቀጥላሉ። ስለዚህ ለዛ ነው ለአንድ ሳምንት ጊዜ የሰጣችሁ። ከሳምንት በኋላ ሁኔታውን አይቼ ለመናገር ሞክራለሁ ብላለች ሩታ። እንግዲህ የአብርሽ ፎቶና የአብርሽና የሩታ ፎቶ ከግድግዳም አልተነሳም። ለዛ ነው ሩታ በአብርሽ ተስፋ አልቆረጠችው። የአብርሽ ነገር ከውስጡ አልወጣላትም። ሩታ ምርጥ አፍቃሪ ሴት ናት። ስለዚህ ድል ለሩታ በሉ። እንዴት ነው ባሏን የቀማች ሴት ጋር ሩታ ጌም ጫወታ የምትጫወት ስታስቡ ማለት ነው። ለዛ ነው ሩታ ጊዜ የሰጣችሁ ለደስታ ማለት ነው። እንግዲህ ሩታ ጌሙን ካላሸነፈችው ከደስታ ጋር ትሆናለች። አብርሽና ሄርሜላ አብሮ ይቀጥላሉ። ለዛ ነው ተረዳችሁ። እና ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ የኔ እንቆች፣ የኔ ውዶች፣ አበረታቱኝ እሺ።